ልጅ ፈት እየተባልኩ ዝም ብዬ ስሜ በጥልጥል ሲል ጊዜ እኮ ነው ያገባው። ዋጋን ታካለ ታውና ምን ታውና የሚያሽከረክሩ በጀንድ ጠቅልዬ ነው ይጀመድ አገሬ እዚህ አረ እንጀራ እናት ያትብልኝ። እሺ እንጀራ እናት ይው ለምዶብኝ እኮ ነው። በቃ አስተካክላለሁ እንጀራ እናት። ዋ ምን ይመስላል ያሽካሞ ይቺ ገንተሮ እኮ ባልን ያገባዋትና እኔ ነኝ የብረት መዝጊያ። እንዴት ነው በልጅነቷ ሞት አልነበረ? እንዴት ነው ተገርዟል? እንዴት በጀንድ ይወስደኛል ብሎ ጠቅሎ የጣላት? ወይኔ እኔ ተብያለሁ። የማላገኝሽ መስሎሽ ነበር አይደል? ወብታለ ሴለኝ ማላነዝረው እንደማታረክሽኝ አንቺ ነሽ። እንግዲህ አለቀው። እንግዲህ አደጋ ነው እንደዚህ ስሎ ተሳስሎ ነው ያመጣ። አሁን ግን አቃጥሏለሁ። አረን ሲያየው ዞር የምን ፈታምጥሽ ከታሪክ ተገኝቶ አይደለም። አሁን እኮ ሳክፋት ቋ ትላለች፣ ስተኛ ቋ ትላለች። እንዴው ምን ይሆናል? ተዙ ቋ አርጎ ይቀመጥ። ይሄን ትዳር ዛሬ ቢመተኝ ነገ ደግሞ ማሪ ወለላይ ሽታያ ነው። አስቆንጥበው ነው በቃ ነው እንዴ አይታታል። ግን እንዴት እንደምታምር አብይ እኔና እሱ የጀመርነው ጸባለ ለኔ ነው መልእክቱ የተላከ ለኔ ነው። ሌላ ሙያ የለሽ አራግን ገና ሰርክን ነው ህይወትክን ነው ማበላሽው። ምን ነሽ? ታብሽ ከኔ ጋር ነው እንዴ? ሰውዬው ወጣለት ድብ ማን ሰውዬው? ሲሳይ መጣ። አረ አንከር ነው ብለህ እሺ የእንጀራ እናት ወጣሽ። እንግዲህ ልውጣ በቃ ወጋት ይዞ ይሄድ እንደውም የሰው ጋር አይጠቅምሽም። በሞቴ ቢገል ጎበዝ እንደው ግርም እኮ ነው። ትናንትና ውላ ሲዘናቸው አፈራርመን ዛሬ በዘግቶ መጥፋት ምን ማለት ነው? ፍቅር ወይ ፍቅር የሚሰራ ቤት እንጂ በመዞር ነው። እንዴት ያለ ሰው እንዳገባች እሱ ባለ እኔ ደስ ነው ያለኝ። አይ እናቴ ትሙት እህቴ ደግሞ እንደው ሸጋና እንደው ጥሩ ሰው እና መጥፎ ሰው መለየት አቃተሽ ነው እንዴ? እኔ ምንም ሰውየው ምንም ደስ አላለኝ። ምንም የጠላው አንተ ደግሞ ደርሰህ እንደው ምንም ይወደዳል። እስቲ እንደው ሰውየው አሁን ለወይን እሸት ባል የሚሆን ነው ይሄ ሰውዬ። ደርባባ ነው። ገንዘብ የለው፣ ቁመና የለው፣ መልክ የለው፣ እንደው ዝም ብሎ የተመለመለ ዛፍ መስሎ። አራ እሱ ባለ ምንም አንዴሽ ነገር አንተም መልክ አለህ ተብሏል። አንተ ደግሞ ደርሰህ መልኩስ መልክ ነው እና ምን እኔ ባይኖረኝ ቢያንስ አንቺ አለሽ ምን ሁለቶች እነዚህ ምንም ወይን እሸትም እንደምታውቂው እንደዛ ነው። እኔ ደስ ብሎኝ እስቲ እስካሁን ድረስ ሳታገባ እኔ ትንሿ ግብቼ ቅራላት እያልኩ ስሳቀቅ አሁን እኮ እንደሽ ነው እና ይሄን ተምታገባ ቆማ ብትቀር አይሻልም? እኔ እኮ ለልጄ ታስቤ እኮ ነገ ከነገ ወዲያ ደለኛ ባል መሆን አለበት ይሄ ሰውዬ። ቤቴን የሚል አይደለም የሆነ ነገርማ ብሎ ነው የገባ። ገና መግባቱ አይደል? አሁን ትናንት አይደል ወዲያ ሲያዝናችሁ እስከሚሆን ድረስ አደራሽ መሆንሽ ነው እንደው ይኸውልህ እናቴ ባላና ገባ ብዬ እንዳለ በቆሎ ሁሉ ሳረ ውጦት አታይ እንደዚህ ሄደው እንዳለ ዝም ብለህ መሬት በሙሉ መቻለ ወይ ቤት እኮ ዳዋ ነው እንዳለ ሁሉም መሬት ሁላ አረንዱ አንድኛው እና ዳዋ እንደመጥር ነው የተፈልጌ አረዋ ተንጂ እንዴት ነው ነገር ተዋደን መስለኝ የተጋባን ትናንትና አይደለ ውልያስ እሱማ ነው እንደው አልወደድከኝም አንቺ ወደድከኝም መስለኝ እንዴ ነገር እኔ አሁን አይላለም ይናየው ማታ ከሁሉም ያጫውላል ያሳየሽኝ አለም ነው እንዴት አይደለም እንዳወሬ ዳዋ በመነጥር እንደው እኔ አሁን ይፈረድብኛል። ተዚህ በኋላ ባሪ አይደለ ምን ችግር አለው? በቃ አሳየኝ ገና በዚያው ላይ የድንቹ ስንቱን ገና አራ ዳዋለ ምን መነጥር ውጦት እያልኩ እኔ የትኛው ልሆን አሁን ማንተን የመሰለ አገበተ እዚህ በኋላ በቃ ጥሩ አድርጌ ነው የማርሰው። ጥሩ አድርጌ ነው የምመነጥረው። ምንም ሀሳብ እንዳይገባሽ። እኔ አንቺ ባል ከዚህ በኋላ የሥራ ሰው ነው ያገባሽ። ጥሩ መንጣሪ ነው ያገባሽ። ሀብት ንብረት ሰላላት ነው በቃ የገባ እንጂ ሌላ ወይን እሸትን ብሎ ሳይሆን ሀብቷን ብሎ እንዴት ጋጧ ሊሄድ ነው ጋጧ አይደለም አራክፋት ነው እንጂ የሚሄድ ታያለሽ። እሱ ባልዋት ነው አያራጋውም። እናስጠነቅቃታለን። እሱን ምን ብሎ ሁሉ እንደሚልን ያላነበብኩት ሴት ወደደች ምን ጭንቋን ወሳ ምንም እኮ ችግር የለም። ሀብት ምንም አይታየም አይደል ገንዘብ የለን ይዤ ገብቼ እናቴ ዛሬ ልጅ ይዘህ መጣ ምን አልኩኝ ዝም አይደል ያልኩት ስባል እና እንነጋገር ደግሞ አንቺ ነን አይደለም ነገሩን ያልኩት ምንድነው ከወደደች ሀብት ይዘህ እኔ ኮርግፍ ብዬ እንደዚህ ባርጌ እኮ ነው የምወድሽ እኮ ሙቹ ነቴን እሱም እንዲያ ነው ያለ ወድጃታለሁ ወይን እሸትን ነው ያለ አረዲያ ለሞትባት ነው ያለ እሷም ወድጃለሁ አለሽ። ከተወደዱ ምን ችግር አለ? ስንት ቤተሰብ ስንት ሴት ከሌና አግባ ስባት
እታች ያን ያህል አግባሰበ አይቻልም። መተናት የልጅነት እሷ ናት ብዬ እንዴት ሊቆረቁር እንደው ተመልከች እንግዲህ ግን እንደ ወይን እሸት አንቺንም እግዚአብሔር ያወጣሽ ዳዋ ሊውጥሽ ተው እንጂ በቁመናሽ ሊውጥሽ ኖሯል። ዋይ ደግሞ እኔን የሚውጠኝ ያየሽው ከአንቺ ጎን ደርሶ እስኪው ትንሽ ብትቆይ እኮ አንድ ሁለት ብትቆይ እኮ በቃ የለሽም። እኔማ እንደው ሰው ምላሱን ፈርቼ ልጅ ፈት እየተባልኩኝ ዝም ብዬ ስሜ በጥልጥል ሲል ጊዜ እኮ ነው ያገባው እንጂ እኔ እንደው ኧረ አንተ ሆነብኝ። ኧረ ስምሽ ጠፋ ጊዜ ስሜ ጠፋ ፈት ናት እየተባልኩኝ እንግዲህ ማሞያ ነው እንግዲህ ተፈልጌ ማሞያ ለስም ለምልክት ኧረ ጉድ አይደለም ዋ ነገርሽኝ አይደል? ምን ነው ከዚህ በላይ የሰው ምላስ ፈርቼ ሰው ምን ይለኛል ብዬ አገባው አልሽኝ እኮ አይደለም። ፈች ስባል መሮኝ ነው የምልህ አንተ ጀክ እንደው ስም አሁን ደስ ይላል እኮ የዘውዱ ሚስት እኮ ነው የምባል። ያቺ ፈች ወይን እሸት ሳይሆን የዘውዱ ሚስት ጥሯት ነው የምባል። አሁን ቆይ አለ ማመር አመት ላይ ስጠራ እስተ ባለቤት ወም እንደው ስራስ እኮ የሚጣፍልሽ ይጣፍልኝ ከተናዘ አሁን ዳዋው አለቀ ብቻ ነው ዳዋራ አለ ሞልቶ ገና እስቲ እንዳለ ውጦት ሳሩ በተይ ወይ ጉድ ምን ተርፈሻል? ደካማ ነው መሰለኝ። ምን ዋጋ አለሽ? ምን ዋጋ አለሽ? ዳዋ በዳዋ ሆነሽ ምን ዋጋ አለሽ? ምን እኔ ኮርኩሮኝ አይደለም እንደው ነው ያልኩሽ። አይደለም ቆጨህ እንጂ ስባል አልክ እኮ እንትን ስባል ከዲን ስባል አልክ። አሁን ቆጭቶኛል ነው። በእርግጥ እኮ አሁን እኮ ልጅህ መጣ የልጅ እናትህ ደግሞ ታምሪ ይሆናል። አቤት ልጅ መጣ። እኔ እኮ ልጅ ነው አጋጣሚ ነው በቃ አጋጣሚ ዝም ብለን የሆነ መች ሳላር ዝም የተፈጠረ ነገር ችግር የለውም። ልጅ እኮ አድጓል። እሱማ ይጠቅመኛል ብዬ እኮ ነው ያዝኩት። አሁን ግራ የገባኝ ነገር ደግሞ ጠዋት እየተነሳ ወደ ሜዳ ምሳ ሰዓት ይወጣል ወደ ሜዳ የት እንደሚሄደው ነው የምቆራው። እሱን ነገር ቆይ እከታተላለሁ። አንቺም አይተሽዋል ማለት ነው ለካ ነው ውሀይትን ጭልጥ ያደርጋል። ከዛ ወዲያ የለም ባይጫክም ብዬ ዞረሰን እንዳባቱ አጠገብ የማይገኝ አይ የሱን ያክል ሳሮጥም የሱን ያክል አደከምኩ እየወዘወዝኩ ደህና እየጨቀጨኩ አደከምኩኝ። እንዲያስባት ነበር ነጭ አለማብቀል የምን የመሆኔ ነው። አሁን ዙሮ ምንድን ነው እንዴት ያለ ነገር ነው? ደገናታ ሆኑ ዛሬ አብረን አንተኛ ምን ጦር የለም ዋ እንዴት ይደክመኛል ወይን እሸት ዋ እንዴት ቁመት ብቻ ነው መሰለኝ ሳይ ዝም ብለህ ቁም ነገርም የለ አንድኛው ወይ እንጂ ተጋተን ዛሬ ለጨንተኛ አንቺ እኮ ነሽ ነገሩን ያመጣሽው። ነገሩን ያመጣሽው እኮ አንቺ ነሽ ወይን እሸት። ገና ታውኑ አይድል ያየኔ ወድ ገና ታውኑ ተለይተን መንጣሪ ቀጥሪ ይሄንን የሚያነጥር ነው እንጂ ለሱ ነው ያለው ለዚያ ለቤቱ ነው ያለው ወይን እሸት እሙትሽ እኔም እኮ ያን ነው ስመነጥር ጎበዝ ዛጋ ነኝ ጎበዝ ደግሞ እዚህ እኮ እንደውም ደካማ ነኝ። ኧረ በእናትህ ዋ እኔ እንደውም ተዚህ በቃ ልሂድ በቃ ተዋ። እኔ አሁን እንዴት የማላውቀው ነገር እዚህ ዋ መንጥር የማላውቀው ሰውዬ ዋ እንዴት ያለ ነገር ነው። አረክ እነ ዘመድ መጣችሁ ወይ? አታ እንደምን ይኸውልህ እንጠራለን። ደህና ነው እንደምን ደህና ናት። ይኸውልህ ታስመነጥረኛለች። ይሄንን እንግዲህ እንደምን ነሽ? ደህና ነሽ? እንዴት ነው እንዴት ነው? ይኸውልሽ እንመነጥራለን እዚህ እንግዲህ ደህና ነን እንግዲህ አለን። ይኸውልህ በጧት ተነስተን እዚህ እስቲ ጋሪውን ሁሉ እንዲያርጎ ደኑ ጦት እየመነጠረ ነው እየመነጠረ ምን ዋጋ አለው ብለህ ነው? ተመልከት እንግዲህ እንዲሁ ነው። ይኸውልህ እንዲህ አድርጋ እንግዲህ ተመልከት። ይኸውልህ ታይ እንግዲህ እኔ መሰለ ጓሮ እንዲህ አድርጋ በል ጅልፍት አያጣውም። አነሳሰው እስቲ ሚስት እንጀራ ናት ከማድረግ ጅልፍት ይሻላል። አሃ ነው ተስማምቷል። በጣም ተስማምቷል። እና እንዴት ዝም ብሎ ለማንኛውም ይኸውልህ እንግዲህ ደህና አድርገህ አይዞህ አጋግዛት። እሺ ጎበዝ ነው ጎበዝ ማለት ቆይ ምንድነው በገዛ መሬቴ በገዛ ንብረቴ በገዛ ምጣሮዬ ማግዛት ማለት ያው ባልና ለማንኛውም ለጊዜው የግል ንብረትህ እሷ ናት። እሷን ተከባከብ። ይሄ እንዲሆን የጋራ ነው የሁሉ ንብረት ይመለከታል ሰውዬ። ከዚህ በኋላ እኮ አንተ እኮ ምንም አይመለከትም። በዚህ ንብረት ማዘዝ እኔ ነኝ። ከዚህ በኋላ የጋራው ባለቤት ነው እሱ የኔ ባለቤት። አለፋ መስመሩን ከቀይ ወደ ቢጫ አለፈ፣ ከቢጫ ወደ ቀይ ተዘዋወረ። ኧረ ጅብንጭህ ማን የኔ ወንድም ይኸው እንደውም ትላንት እኮ ነው ውል ያስያዝኩህ እኮ ከወይን እሸት ጋር እኮ አንድ አዳር በአንድ አዳር ይሄን ያህል ሁሉ ታወራ። ሁለት አዳርማ ቢሆን ሌላ ሁሉ ነው። የሁሉ ጊዜ ሲጀመር አንተ አስተያየትም ደስ ማላለኝ። ማን ነው እኔ በስሙ እሱ ባለው ማን እሱ ባለው አንተ እሱ ምዛ ነው የሚያገለግል እቤትህ እዚህ እኔን ማዘዝ ይሄ እኔ ነው። እሱ ባለው ቅራሪ ያጠጧል ይባላል። እናንተ እንግዲህ ማምኑ ልፈልጋታ
ወይ ድሊ ደህናሽን ዋልሻት? ሰላም እንደምን ዋልሻ? ደህና ነሽ? ደህና ነኝ። ደህና ናችሁ? ይኸውልሽ ሰው እንደ ከብት እየተፈለገ ይኸውልሽ ግራ ገብቶኝ እዞራለሁ። ምን ሰው ጠፍቶሽ ነው? ያቺ ታሪክ ሀገር ምድሩን አደርሳለሁ። ይኸውልሽ እንግዲህ ይታየሽ እንግዲህ እኔ ምን እንደምመልስ ለጋሽ እንግዲህ እሱ ይወቅልኝ። እንዴት እዚያ ድሮ ቀጋ ምን በላበት የነበረው ቦታ ላይ ተወንድ ላይ ተቀምጣ ያዩዋት ማን ታሪክ? የኛ ታሪክ ተወንድ ላይ ባይንሽ አየሻት? ኧረ ግን እንደው እንደ መልበስ እንደ መሸፋፈን ነገር ብለው ኋላ እኔ ስደርስ ተገልጦ አግኝና ለበሱ እሞት መሰሉኝ። ወይኔ አባቷ ገደላት። ማን የኔ ወንድም አንተ ደኮ ፌስታል ይዘህ እንደገባ ፌስታልን ይዘህ ወደ ሀገር እስኪ አንተ ዝም ብትል ምን ትናንት አለች ዛሬ ደግሞ አሁንም ልፍታ ታውስ ባለው ተው ይሄንን ፈታሹን ስራራለ ይጣጥምሻል። ምን ይሄ አንተ ደኮ ነግሬያለሁ። የለ በቆዳ እንደ ቆዳ ጠቅልዬ እንደዚህ በጀንድ ጠቅልዬ ነው ይጀመድ ሀገሬ ብቻዬን ማለት ነው። ጀንድ ማተ እንዲያጠቅልል ጀንድ ነህ አንተ። ይሄ ማይረባ አንተ ምንድን ነው ያልካት? ምንድን ነው ያልካት? ማን ነው? ዞሬ አንቺ ብዬሽ ኧረ ልጅ አለው ያሳድገው የአንቺ ልጅ አይመስልም። ስትንገበገቢ የአንቺ ልጅ የአንቺ ወለድሽ አይመስልም። ጉፋያ ደኮ ሄዶ እኔ ቤት እመጣለሁ። አንተ አትከለማት። አይዞህ ለማንኛውም አይዞህ ዝም ብለህ እሱ ባለው ልንጠይቃችሁ ነው ነበር። ትሰሚኛለሽ? ከዚህ በኋላ እኛ ግቢ እኛ መሬት እኔ ንብረት ላይ ብቻሽ ነው የምትመጪ። ይሄንን ጅናት አስከትዩና ከዚህ በኋላ አልወደድከውም። እንዳትቆርጠው ቆርጬ እንዳልጥላት። ስማ ለምንድን ነው ያስጠላኸኝ? ያስጠራሁሽ ማለት ከባድ ጉዳይ ነው። መጀመሪያ ግን ስምሽን ንገሪኝ ለማውራት እንድንመጪ። ስሜ ታሪክ ነው። እኔ ባይጨክን እሺ ነው ይኸውልሽ ታሪክ የዛኔ እዚህ ሀገር አባቴ ሀገር ገና ለመጀመሪያ ጊዜ እግሬ ሲረግጥ እንደዛ ቤት እንደጠቆምሽ በቃ የዛኔ እንዳየሁሽ ነው ልቤ ጋር ያተምኩሽ። ያኔ ገና ያ ነው ብለሽ ስትጠቁኝ በቃ ከዛ በኋላ ልቤ አልተከተለኝም። ነው ምን እያልክ ነው? ወደድኩሽ እያልክ ነው? አዎ ታሪክ በጣም ነው ወደድኩሽ። የማይሆን ነገር ነው። እኔ ብዙ ጊዜ አባቴ እንደዚህ አይነት ነገር ላይ እንድውል አይፈልግምና ሌላ ቦታ ሲወጣ እንኳን ጠባቂ አስቀምጦ ነው የሚሄድ። እንደዚህ አይነት ነገር ላይ ካገኘኝ እሱም ይጎዳል፣ እኔንም ይመታኛል። ለሱ መላላጣ ማለት እኔ እሱ ባሉ ጫኔ ልጅ እኮ ነኝ። በአባቴን ይወጡ መላላጣ ምን እኔ በወድህና እሺ ብዬህ እንኳን ሌላ ደረጃ ደርሰን ብንጋባ አባቴ ይገለኛል። አይሆን ለሱ አታስቢ ብቻ። ግን አሁን በቃ ስተኛ ማስብ አንቺን ነው፣ ስበላ ማስብ አንቺን ነው፣ ስቀመጥ ማስብ አንቺን ነው። ታሪክ ስርዓት ይዘህ ብትኖር ይሻላል። አይ እሱ ባለው እንደ ሁል ጊዜ በትዳር ጠምቡቅ ብለን እንደገባ አንቺን ያላገባሽ ምን በትዳር እቺ ገንፎ ደግሞ ላንቺ ብዬ እንጃችን እሱ ባለው እናትሽ ባል እኮ ትናንት አግብቼ ዛሬ ቢናገር ምን ትናንት ያገባሽው ባል አናታችን ሊውጣ እንዴ ስርዓት አልባ ይሆነ የራስ ራፍ ነው እኮ እንደዚህ ያስደረገ በስነ ስርዓት መጠደን ዋላችሁ አትልም። ሲጀመር ቃብላችሁ ሁላችሁም አንድ ነው። አንተ ጉሬዛ እና የፈለገው ይሁን ለምን ይናገረኛል? ዘመዶች ሲመጡ እንዲያልክ ማን አይደለም እሷን ማከበርኳት እኮ እሷን ማከበርኳት፣ ግን እሱ የሚከበር ሰው አይደለም። እንደውም እናፋታችሁ ወይንሽ ይሄ አይጠቅማትም። እህት እንደምትያጠው ሰው ናት። ምንም አታውቅ መልካም ይሄንን ጉፋያ ወዳ እንደው ከዚህ የእንጀራ ልጅ እኮ እንደውም ከሌላ ነው የመጣ። ይሄ ውለድ እነሱ ተማክነዋል። እንግዲህ እንዴት ዝም ትያለሽ? ወንጀ ተኖርና በቃ እናለ ኖርናት ቤትን ሰራናት። ተው ታናኝ ሰው ሰማሽው? በጀንዲ ተቀየላል ወስደ ምን ያረጋው? ምን አባታው ወስዶ እንዳይቃቃህ እንጂ እሱ ኧረ ቃቃታም ጉድ ቃቃታም አጤ ሰውዬ እንዳላስደረሰ ነው እዚህ ግዱ። እኔ እኮ ነግሬሻለሁ። ሰውዬው ካላንድ ነገር አልመጣም። መድሮ ነው ይዞ እንደው ከቤት የሚያወጣ ምን ይበል። እሷም ሽሻለች። ስንት ቀን የቆየ ሰው እሷስ ስንት ቀን ዋናላት። ሀያት በሩ ይሰጥ ምን ያደረ መሬት እሱማ እንትን ሲል እሷም ለመሬት ለሷም ነው የመጣ። አንቺ ደግሞ ሌላ እኔ አልኩሽ ሌላ መሬት ነው። ወይ ጉድ ሲሳደብ ሽክም። እሷስ ደግሞ አስናቁትም አለች እኮ በስተርጅ የተገኘ ባል እንደውም አልፈልግኝማ በቃ ልሂዳ። ለይኝ በቃ እንደው ለይኝ ነው የምልሽ። ስሙ አይጣቂ ትናንት አግብቼ ዛሬ ተው እንጂ ባልኮራ ባል ሁሉ ነገር ተናገርሽኝ እኮ ተናገርሽኝ። አታስፈልገኝም አልሽኝ እኮ ምን ጣራ ያስፈልገኝም ሄድልኝ አልሽኝ አላልኩም። ውሃ ተወንጅና ስንት ቤት ገና ስንቱን ትናንት ጋብተን ዛሬ በቃ ከዚህ በኋላ ሰውስ ምን ይለኛል? ከዚህ በኋላ እኔ ባልኩት ነገር ትስማሚያለሽ። ምንም ነገር ቢሆን ምንም ነገር ትሆን በቃ ያልኩት ግን ጠበይተ እኔ ጋር እንዲህ እንዳይሆን ካልሆነማ መሄድ ነው። ኧረ
ይሆናል። በቃ እኔ ልቀቂኝ። እንደውም ካንቺ ጋር ነው ከዚህ በኋላ አልስማማ። በቃ ልቀቂኝ እኮ ነው የምልሽ። ወይን እሸት ያው እግሬን ያሽው መራመጃ ነው ያሽው መራመጃ ነው ያሽው እና ያስኩ በቃ አውቁ ለዛሬ ምሬሻለሁ። ከዚህ በኋላ እሱ ባለው የሚባል ጉፋጃ መጥቶ አንድ ነገር ቢናገረኝ አናቱን በግ አድርጌው እንለያያለን። እንዳይመጣ በቃ አሁን ልቀቂኝ። እንመጣ ይሄ ሰው አንተ ትሄድ ግን ምን ይመጣው ይሄ ሰው ምን ዘንቦለ ከምን ግዲ ይመጣ ብለሽ ነው? አንዱ ነው እንጂ ይሄማ እንደ 5-6 ፈቶ ይመጣ ሰው ነው እንጂ ጥፋተኛ እኮ ነው እንዳለው ዋ ማን ሐላል ነው ምንድነው ሐላል ነው? ዝም ብሎ ገበው ይልህ አሁን ነገርኩሽ እኮ አንቺ ነሽ ታውቲኛለሽ። ሁልጊዜ ምን የምናገረውን ነገር እንደው ተጆሮሽ አታስገዱ እንደው ልባትዩ እንጂ እኮ ነው እኮ ይኸውልሽ እኔ ነግሬሻለሁ። እሱ ልጅ እኔ እሱ ባለው የተጅን እኔ ገበያ ደርሼ ልምጣ ተሰደብን በጠዋቱ እንግዲህ ይሆን ተማረጋለሁ አማስ ምን አረጋዋለሁ ዝም ልበል እንጂ አደብድው ምን አለ ነው ደግሞ እሷ ተቀመጠ እንዳነቀው ስሟት ደስ ባል ይሄ ትዳር ከፈረሰ አታስቀምጠኝ ወይ እንሽት አታስቀምጠኝ እጥዳቸው እንዲያስደርስ ቶ እንደሚሻው መያዛት እንጂ ይፈራገጥበት ቶ በቃ በእጅሽ እኔም ዘው በዘው ጓሮ ነው አይቻለ ያ ባይጨከን ሻይ ይወደድ ሻዩን ስኳሩን ይዤ ልምጣ። እንዴት ነው ባባቱ ወጣ ሻይና ዳቦ ነው የሚወድ አባቱ ሳረቂም ይጨምራል በልመጣው ሻምጭለት ወደ ቤት ነው መፈገሩ ነው ጎሚው ጧት ራሱ በቃ ወፍ ሳይጮህ የወጣው ነው። ከዛ አንቺን እየጠበቅኩ ደግሞ የሆነች አንድ ጠይማለች በርሽበት ማጠፋ ወጣ ገባምክ እና እሷ እኮ ናት የኔ ጠባቂ። አባቴ ሲሄድ ሌላ ቦታ ጠብቂያት ብሎ አስቀምጣት ሄደ ከሷ ጋር ነው። እሷ ናት የምትጠብቅሽ? አዎ ወስ ተከተልሽ ነበር። እሷ ራሱ አሁን ከቤት ስጠፋ እየተንጓለለሽ ነው የሚሆነን ጊዜ እና በሷ ነው የምትጠበቂው? አዎ ዞሮ መላላጣም ምን ችግር የለም ብቻ አንቺ እኔን ውደጂ። አረ አይሆንም ባይጨክን አይሆንም። ለምንድን ነው የማይሆን? አረ እየነገርኩ የአባቴን ነገር አባቴ ይቆጣኛል። እኔ በፈልግህ እንኳን አባቴ ይቆጣኛል። ችግር የለም ለሱ መላላጣም ምን አንቺ አረ እሱ መላላጣም እሱ ባሉ ጫኔ ያተውኝ እሱ ልጅ እኮ ነኝ እና እሱ ልጅ ብትሆን ነገርኩ እኮ ችግሬን ነገርኩ የቤቴን አመል። ስለዚህ አባቴ አይፈልግም እንደዚህ አይነት ነገር። አሁን ራሱ ቸኮል ከቤት ስታጠኝ ስለምትንጓለል ልድ በቃ እሺ ቆይ ትንሽ ቆይሽ ቢያ እኔኮ ይሄን ያለ ማን ነው አባትሽ? ይኸውልህ እየነገርኩ ምን እያረክሽ ነው? እዚህ አረ ድልያ ወይኔ እናቴ ታረጋለሽ አንቺ ቻንኮ ታረጋለሽ። አረ ተያፊ አረ ለቂዶ እንዳናነካነክሽ እንት እንግዲህ ግማሽን መንጠር ግማሽን ኮትኮት። እንግዲህ ብዙ ስትለፈልፍ ቆይተሃል። ቡናይቱንም ሰይቱንም አበሳስዬ ልቆይሽ ቤት በይ። እንግዲህ ማማ የሴቶች ወጉ ነው። በይ ቶሎ በይ። አልገውንም አንጥፊ ተዘጋጅተሽ ሞቅ አድርገሽ ጠብቂኝ። ኧረ ግድ የለም ተንከርከር በል ደግሞ እሱ መኮትኮቻውንም ማጭሉንም እዘና ስጨርስ በይ። ቶሎ ነው የምመጣ። አሁን ደክሞኛል። ትንሽ የሚቆይ ቶሎ በይ። ወይ ጉድ በቆሎ ማለ የዘራሁትን ድንች እንዲያርጉ ይብላብኝ የተረገመ ጃርት ምን አይነት ጃርት ነውና እሱ ምንድነው እኔ ነኝ። ጉድ እኔ ልጅ የሚያረጋውን ነገር ብታይ እኔ ሀገር ለካ ነው ልጅ ምን ሆነ ምን ይሆናል? ዓለሙን ይቀጫል እንጂ አንተን ዓለምህን ሊያስጠፋ ዓለሙን ይቀጫል። ተልጅ ጋር ዓለም መጥፋት እንዴት ያችን ታሪክን ታቀጋው ስራ አይደል ያገኘዋቸው ምን ያንተ ልጅ ባይጨ ምን ሊያረግ እናቴ ትሙት። እኔ የሽመልስ ልጅ ናት። እኔ በኋላ የለሁበት። እኔ እኮ ተመምጣቱ ደግሞ ቅጠል መበጠሱ ፍየል ከመምጣቷ ቅጠል መበጠሱ አይባላል። አሁን የመጣ አይና ወጣ። እንዴውም አሁን ተመጣበት ደግሞ እንዴውም የሱ ልጅ ደግሞ መንካቱ የኔ ልጅ ደርሶ እናቴ ትሙት ሴት ጥየቃ ደርሶ ሮክ ደርሶ ለማኮላኮል ደርሶ እንዴው ምን እንዳላት ልንገርህ። እኔ አንቺ ሽበኝ እንጂ የሚደረገውን ነገር ሁሉ አደርጋለሁ ችግር የለውም ማለት ይዟት ቢጠፋ አንተ ነፍስህ አይጠፋም። እዚህ ሁሉ ቃላት የምታወሪ የኔ ልጅ ባይጭ ነው ያንተ ልጅ ባይጭ ተፈልከና እንደላሰኝ እናቴ ትሙት እንዴት ያልቅበታል የማን ልጅ ሆኑ ጭራሽ ሴት ማንኮላኮል ሮክ እናቴ አባት ባልን ያገባዋትማ እኔ ነኝ የብረት መዝጊያ
እሱ ባለው እንዲያርጉ አፉን ያስይዝልኝ እጣባት ይነ ድንብርብር እኮ ነው የወጣ እንኳን አገባው በስተርጅና ምን የመሰለ ሻላላ የመሰለ ባል እንግዲህ ወይ ገረገረገረገረገረ ጆጋ ይረሳ ነው ያለ ይኸው እንግዲህ እኔ በኋላ ነግሬያለሁ ታምድር ነው የምሰፋ እኔን አሁንም ምላስሽ አይሞትም አይደል እኔ ተብያለሁ የማላገኝሽ መስሎሽ ነበር አይደል ወብታኝ የማላገኝሽ መስሎሽ ነበር አየሽው ብድር የማልመልስ መስሎሽ ነበር አይደል ሴት ላይ የማላነዝረው እንደማታረክሽኝ አንቺ ነሽ ቅጥቃጤ ወይ ብታይ ወይ ሲያወራ ተመረሷ ቅጠል መበጠሷ ነው እና እኔ በኋላ የለሁበትም ሰውዬው ተሰማ እኔ ነፍስ ይከፋል ተናግሬያለሁ ምን እንግዲህ ያለቀው ነገር ነው እንግዲህ አንቺ ታልተናገርሽ ማን ይነግሯል ቢያንስ ዝም ብለሽ እኔ አልተናገርኩም ያልተናገርኩ ነገርኩ እኔ ልጁን እመክረዋለሁ እኔ ዞብ እንዳይጠፋ የለበትም ማለት ይኸውልሽ የልቅስ እንዳይቂሽ ለሌላ ሰው አትናገር እኔ ልስ መውጣቴ ነው ዞሮ የራስ ጉዳይ ይድፋሽ ምን አሞርተኛ ነው ምን ታሟርታለች ወይ ጉድ ምን ለባት ይበቃናል የወልጁ ደረሰ አሁን ለማን ነው የሚነገር እናንተ ወይስ ይዛ ለደውል እንጂ እናቱ ላይ ምን አደርጋለሁ እስቲ ቆይ አሎ ላዋይ ደህና ነሽ ወይ እሱ ባለው ነኝ ቆይ ባይጨን እንዴት ነው በልጅነቷ አሞታል ነበር እንዴት ነው ተገርዟል እንዴት አስገርዘሽው በሰባት አመቱ እንግዲህ ያለቀው እንግዲህ አደጋ ነው እንደዚህ ስሎ ተሳስሎ ነው የመጣ እኔ መቻው ካለው መገረዙን እኔማ የዛን ጊዜ ሰዓቱ እንደ ሲያመው በሰባተኛ ቀኑ ነበር አሞት ነበር አልፎ ነበር እኔ መገረዙን የመቻው እኮ ኧረ ሰላም ነው እሱስ ሌላ ነው ሌላ ነገርስ የለም እንደው ምን ይሆን ብለሽ ነው እኔ እያለሁ መጀመሪያ ነበር እንጂ እሱ ላይ ብትይው እህት የጓናት ምንም አትለውም እሷ እንደሆነች ደህና ናቸዋል ተስማምተዋል እኔ ነኝ እንጂ ጉድ ይሆንኩ ምን እንደው ትንሽ ብታቆዩ ባይገረዝ ነው ምን ትላለች ልጁ በቃ ሌላ ሆኗል ምን እሳት ሆኗል እኮ ምንም የሚይዘው ነገር የለም ምንም በቃ እንግዲህ አሁን ምሳ ደርሷል ምሳ ይበላል ምሳ ከተባለ ይተኛል መመንጠር ነው በቃ መመንጠር ነው ዋ ኧረ ማን ነው ኧረ ወይንሽት ኧረ ወይኔ እሱ ባለው የመታት ማንም አይደለም አንቺ ወይንሽት ኧረ ወንዶክ ኧረ ሲያለሽ ወይ እሱ ባለው ቆይ እንጃ እንገናኛለን ቆይ አንቺ ወይንሽት ወይኔ ኦሮጎሮ እግዚኦ ማን ያቀብለኛ ጥሎን ወይ እሱ ባለው የስራን ይስጥ እሱ ባለው ረድሊ ወይ እሱ ባለው ገና ለገናችን ተናገርክ ብለህ በጀንድ ይወስደኛል ብሎ ጠቅሎ ይጣላት ወይኔ ሚስቴ ወይኔ ምንጣሮዬ ወይኔ ሞና ነው ብሬና ሞይነች ምን ስትሰራ ትጫወት ምንድነው ጫወት ተመጋምጭው ከታሪክ ጋር ነው ከታሪክ ጋር የት ላይ ከገው ላይ ምን እየተጫወታችሁ ምን እያደረጋችሁ ወደርኳት እየጠየኳት ነበር አታባት እኮ ነው እንዴት እንደዚህ አይነት ነገር ታዋረኛለህ አንተ ዲስ ስለሆንኩ መሰለኝ አንተ ያረከው ነው ያረኩ አረጉም አንተ ነው የምትመልስልኝ የሱ ባዶ ጫን ይልች ምን እስቲ አሎ ላዋይ ቆይ ሰለባይጭ ማላውቀው ነገር ሌላ ጸባይ አለበት እንዴ እኔ ምን አውቃለሁ እኔ አላሳድኩ አንቺ አርዲሽ ያሰደሽ ምንም የለብኝም አንተ ቆንጆ ነው በተገባ ያግፈኝና እኔ ድማውን አሞኛል ይኸውልሽ ሌላ ማላውቀው ነገር አለ ወይ ነምሽ ፊት ለፊት እኮ ነው የሚመልስልኝ እንዳበ መልሱ ታዩ አንካሲ በይ ኧረ ምን ተንጀ የኔ ወንድም ተንጀ ብዬ ልጅ እኮ ነው ባይጨክን አንድ ልጅ መቼ እንዳባት እኮ አላየኝ እየነዘነዘኝ ነው ደግፈኝና እኔ ድማ ቤት ቆይ እሺ ደውልልሻለሁ በቃ እሺ የጀኛ
ናስቲ ወይ አራራ ወጣት ዘለኝ ምን ዘለኝ ኧረ ባይ ጨረት ወረት እንዳሳደከኝ ሁላ ምን ዘለኝ እስቲ አሁን ቢያንስ ያባስ ጀርባ መመቸቷን ተገረገ ምን እየተወጣብኝ ነው ወሊንት አይ እናቴ በጻነት ያዘለች እንደዛ አንባዛክለ አራት ዘላዘልከኝ አራንዘላዘልከኝ ተው አብዬተው ለካንሰም አንተ ጉደኛ አስቆንጥበው ነው ለካንስ እንዴ አይታታል ግን እንዴት እንደምታም አብዬ አንተ አሁን እጄ እንዳልዘፈዝፍ ምን ያረግልሃል ነው ምን ሊያረግልህ ነው እኔን ወለድኩኝ አረ ትደርስለታለህ እኮ ነው ቀስበል ነው እድሜ ነው አሁን ተው ቀስበልና አዲራለሁ አዲራ የተገናኘው ሰውዬ ቀላል እንዳይመስልህ ወረደና በግሬ ደስባይ አራራ እንጃ ብዬ መቀመጥ ከቤት እንዳትወጪ ከወንድ ጋር እንዳትታይ ያልተባልሽ እኔ ማንንም ጠብቂ ይመስልሻል? እላማለሁ በሬ አንቺን ጠብቂ ተብዬ ተቀምጬ እና ዝም ትሰሪያለሽ? ምንም እንኳን ተወንድ ጋር ተሴት ጋር ስትይ እንዳላይሽ አላለሽም አባትሽ ብሎኛል። እና ምን ትሰሪያለሽ እዚህ? እሺ ቸኮል እንዳትናገሪ። አሁን አባትሽ ቢሰማ እንደ ደሮ እግርሽን ወደ ላይ አድርጎ ወደ ታች ዘቅዝቆ ያጥንሽም ያጥነኛል። ቸኮል እንዳትናገሪ። እኔማ እናገራለሁ። ዙሮ የማን ልጅ ነው? አሁን የማን ልጅ ነው? የሱ ባለው ጫኔ የሱ ባለው ያተራል። እሺ መጣሁኝ እጅ ምን በጮንጀራ በልታል እንዴት ምን ተመታሪ መጣ ደግሞ ያቺ እንጀራ እናት ያጥሚት እንድታፈላልኝ ንገራትሽ። ያት ብላንት ሁለተኛ እንጀራ እናት ይካፈል ቤቱን ሁሉ ዘጋግቼ ልጅ መስጠንደ አራህተ ምንድነው? ዋ ምን ነው ተዘረስ ነፍሴ እየጠፋ እየሮጥኩ ስመጣ አቤት ብትይኛ ማለሽ ኧረ ምን ያስሮጠኛል? የእናንተ ቤት ችግር ጣጣ አለቀኝ ብሎ ነው እንጂ እያወቃችሁት ምን አልኳችኋ? ደምኛ ቤት ምን ጣጣ አለቀ? ምን እንገናኝ ተሰው አንድ እርስ ቤታችን ቁጭ ብለን የምንኖር ሰዎች ምን ጣጣ አለቀ? ምን የእንጀራን ገመድ ባትበጥሱብኝ ምን ያለሁበትን እያወቃችሁ ኧረ ተው ግን ተው ጠብቂ ተብዬ እናቴ የተሰጠኋትን ልጅ እዚያ ቀገው ስር ሲያሰቃይ ያገኘሁት እንጂ ምን ነው ብትመክሩ? ማን ያገሱ ባለው ልጅ ነው የተባለ ነው ስሙን አወቅኩት። ተይ እንጂ ቸኮል ኧረ እኔ ልሙት ነገርሽ ያገሱ ባለው ልጅ መሆኑን ነገረኝ። እሷ ነገረችኝ። ያገሱ ባለው ልጅ ነኝ አለኝ ብላ እዚያ እናቴ ሲተባበሱ ምን ስሉ አገኘኋቸው ለነባል በጣም እንግዲህ ወይ ባይጨክን ነው ይሄ የሚጥቅልኝ ነው እንደው አይመስልብሽ ነገር ነው መሰለኝ። እናቴ ልጅ ጋር ተገኘ እንደው መከሪያ ታሪክ ጋራ ታሪክ የኘት ታሪክ ያያጅ መልሽ ልጅ እንዳትኝ ስሟትልሽ ባንቺ ምን ማረጋ ብትረጋጋ ምን መቸኮል መስሎ ነው ከዚህ በላይ ያንተ ማቸኮላ እኮ ነው። አራቀስ አይዞህ አራው ዋ ተሰብረብኝ ታውቃለህ? ምን ገዶኝ ደግሞ እኔ እናቴ ተከብሬ የምኖር ሰው ነኝ። እንግዲህ ማን ይሆናል እያወቃችኋት እናቴ። እኔም እንግዲህ አሁን እሱ ከሰማ ጋር ተገኘ አባቷ አየው አደረሽ አላየው ማንም ሳይው ብዬ ነው የመጣው። ታየው ማን የመባረሪያ ነው ተባረክ ተለያዩ። አሁን እዛው ናቸው ልሂድ እሱንም ትንሽ በርግጫ አልኩት እሷንም በርግጫ ብዬ አሁን ለያይቻቸዋለሁ። መታቸው ጎናለው ቸኮል ምን ጎና አረሷም ተጨርሳለች። እንደው አይረስም። እኔ አሁን እንደው ዋናው የመጣሁበት ነገር እህታ እንደው አሁን ሰውየው ተሰማ ጎጆ ቤታችሁን ነው ስተነፍሳችሁ የሚያቃጥላችሁ እንደይሰማ አያሽ መልስ እንደይሰማ ብዬ ነው የመጣው። እንደይሰማ በሞት እንዳትናገሪ እሱ ተሰማ እኮ እኔ መባረሬ ነው እህታ ታውቂያለሽ። እኔ ሰው የለኝ ዘመድ የለኝ። ኧረ እንደው ልጁን እንግዲህ እንዳያገኝ አይደርስም። ከቤተና ሶጥ ምን መስራት ልጁ እንግዳ ነው ገና ምንም የማያውቀው ማን ምን እንደሆነ ያውቅ ዝም ብሎ እንዳይሾን የሚረግጥ ገና ልጅ ነው ይመስላል። እንደው ፍልፈል ነው ገና ዝም ብሎ ገና ከምን ብቅ አላለ ሞት ይደርሳል ብዬ እኔማ እናቴ ቅስሜ ነክቶ እናቴ እኔ እመክረዋለሁ። ከቤት ማላስወጣ ላያስ መልስ ስሞት ኧረ እንደው ጥላትሽ እንዳትናገሪ የኔ እንጀራ መበጠሱ ከሰማ እኔ ጠብቂ ተብዬ እላም የለ ከብት የለ ማን እንጠብቃለሁ? እሷን አይደል አሁን ከብት ነበሩ ደግሞ ሌላ እንጠብቃለን። ይኸውልሽ ወይ ደግሞ ጎጆዬን ያቃጥሏት እንጂ ወይ ይሄ ልጁ እዛ ነው እንዲህ የማይገባ ልጅ ሰብሬ ነው እንዴት ነው
እንዳትናገር ያተሽ ባጀክ ምን አይውማ ዝነው ግሬሻው ላይ ወርቆ ወለም ብሎት ነው እንጂ መቼም መጣሪፍ ነው አሁን ገደለኝ እና ተሰበርክ እንዴ ባሉ ተሰብሮ ነው እዚህ ቆንጆ እንጂ ፈለጉ ያነቅፋል አይዞህ ምን አነቅፋት ፈለጉ እዚህ ላይ እንትኑ ሾው ላይ ነው እንጂ አነቅፋት አተ የተሰበረ አይዞህ ወድቀን የተሰበረ ነው ያለው በዘላለው ስለ አይዞህ ትነጂ አይዞህ አባትና ልጅ ምን እንደ ያለ ሙያ ጥሩ ነው እሱ ባለው ምን እሺ እምትዋሽኝ ምንድነው የምን ፈታምጥሽ ነው ከታሪክ ጋር ተገኝቶ አይደለም ምለቀው እንዳይመስለው ይሄ ወይኔ እሸት እንኳን አገኘው ዞር በይ ከዚህ ምንድነው ዞር በይ ከዚህ ቆይ መጠይቅ ጥያቄ ምን እንደምታጠይቅኝ ደግሞ ማረጋገጥ እፈልጋለሁ ምን ቀረሽ አሁን አንቺ ምን ቀረሽ ብዙ ነው ቆይ እኔ አልሄድም ምን ልቀቀኛ ተይዜ ተይይሻለሁ እኔ አሁን በቃ እኔ በስቱ ተናድጃለሁ የሰማሁት ነገር አለ አግብታል ተብሏል እውነት ነው እና ቁሜ ልቀር ነበር እንዴ ፍላጎትሽ እና ደግሞ ለዛም እኮ የእህት ነው ያገባ እናሳ በቃ አላት ንብረት አላት እንደፈለገ የሚያስተዳድር ንብረት አላት አገባዋት መጀመሪያ ምን ብለኝ ነበር እኔ አንቺ ምን አለሽ አንቺም ባሮጅሽ እኔ ባሮጅን ከምንጋባ ይኸው በቃ አንቺም ላንቺም ጥቅም እኮ ነው ኧረ ትንሽ ፈር ምን ያሳፍረኛል ወንድ ልጅ እኮ ነው ሀብት ንብረት ይዞ ሚስት የሚያገባ የለኝማ ከየት አመጣለሁ ምን አውቅልሃለሁ ከምን አመጣለሁ በአንድ እዚህ አይቧጥጥ መሬት በአንድ እዚህ ከየት ይመጣል እና እኔን ከእሷ ጋር ሰላም የምትኖር ነው የሚመስለው የለም እንጂ እና ምን ታረጊ እንዳታስበው ምርቶኝ እናቴ ትሙት እንዳታስበው ኧረ እናቴ ትሙት ብያለሁ እና ቆይ ምን አስበሽ አንቺ እንዴት እኔ እንደው ምንም አረኩኝ ጉርጓድም ገባው ሲራስ አስሪ ቢሆን አፋታችኋለሁ እንጂ አብረህ ወንጀለሽ ማን ነገር እንጂ ከኔ ተደብቆ ሊቀር ነው አይደል እናንተ ሐሳባችሁ እርሻው ላይ ወድቆ ስዘል ተሰብሬ ለጅማ ይክለበለ አይዞህ አትገነጥለው እኔን ስም እንዳታረግብኝ እኔ እኮ ምን ላድርግ በቃ ይኸውልሽ ለካንስ አሁን እንዲህ ያለ ነገር ግን ጥሩ ነው መደባበቅ ተጀመረ አባትና ልጅ ሆናችሁ አሁን ታደቡ ጀመር እኔ አራተ ለድበቃ እንዳደነግጭ ተባባላችሁ እንዳደነግጭ ብዬ አሁን ሰው መተው ብያው ምን ድል አሁን ሰው መተው ብላንስ አንቺ አደነግጭ እሱ ባለ እንዴ መካራው ዘካራው እኔ እንደዚህ የተደባበቀ ኑሮ ደግሞ መኖር አልፈልግም አልወድም ምን አርጌ ነው የምመከረው አባቴ በ17 ዓመት ጀመረ እኔ በ18 ዓመት ኧረ በስመ አብ አንተ ሰጠኝ ያንተስ በቃ ነገረኝ እንዲያ በ17 ነው ጀምሮ አባትህ አዎ እንደዛ ነው ያለችኝ እናቴ እንግዲህ ዋሽታለች አንተ 17 ምንድነው 18 ሊሞላኝ ሲል እና ያንተ እድሜ እንደስናቀና እንደዛ ለምቼ እንዳልሰማው ዝም ያልኩኝ እቅድ እያቀድኩ ስለሆነ ነው ይኸውልህ ደግሞ ነግሬ ነው እንትን የሆነ ነገር የምሰራ እንኳን ነግሬ ነው የተመደር ነው የሚያስገባ እመቤት ልባልሽ እቺ ነገር አርጋትና ልባልሽ ከዚህ በኋላ ጊዜ እኮ ነው ተጫወትክብኝ ራስሽ አንቺ ተጫወትሽ እስካሁን ጠብቂኝ እያልክ እንዴት ሌላ ቤት ሄደህ ትገባለህ የራስሽ ጉዳይ የለሽማ ምን አደርግሻለሁ ጭራሽ የራስሽ ጉዳይ ምንም አላደርግሽም የራስሽ ጉዳይ በቃ የምሰራውን ታያለህ አብረሃት አትኖርም ነው አይደለ ልባልሽ ትሰሚያለሽ እስካሁን ተጫወትሽብኝ ነገር ይበቃሻል ከዚህ በኋላ እንደዚህ አይነት ሰው ነው ወይ እና እረጣለሁ ፍርብላ ያ እቺ ደግሞ ምን አይነት መንጃራ ናት እናንተ እና ይሄን ሙያ አርገው እና የዛን ጊዜ ነው ጀምሮ በ17 ዓመት እሱ ባለው ቤትማ በዚህ እድሜ ትምህርት ቤት ትገባለህ በዚህ እድሜ ትመረቃለህ በዚህ እድሜ ታገለግላለህ የሚለውን ተካ አባት አንተ እንግዲህ ባይጨ ስርዓት ይዛነግ አንተ ስንት ሞልተህ ነው 18 አላለፈኝም አረቀረ ቋጨህ በአባት እድሜ ያለመጀመር እሱ ባለው ሌላ ሰው ደግሞ ሌላም ደግሞ እንደዚህ ታለው ነገርኝ ስንት ሰው ነበር አሉ የዛን ጊዜ የሚያውቅ ምንም አላውቃልክ ስንጋባ ምንም አላውቃልክ አሁን ይሄ መጣ እንደውም በ17 ነው ጀምራ እስቲ አይዞህ እናት በቅናት መንፈስ ብታወራ አይነገርም ዝም ነው እሺ ዝም ነው እኔ ከእንጀራ እናቴ የማዋሸው ነገር የለኝም ንግግር መክፋት እንጀራ እናቴ ባትለኝ ምን እናቴም ባትለኝ ወህታ በለኝ ዝም ብለህ አትበላት ይኸውልህ አሁን ማን ጋሽ መልስ ማማቴ ውጣቤው ጋሽ መልስ አንተ ሰው ናውጣ አንተ ምንድነው ናነብዬ ናውጣ ነብዬ ወይን እሸትን ጠቅለት ጥላት አንተ ጉደኛ ይሄን ቤት ዛሬ አቃጥሏል ዛሬ ይሄን ቤት ማቃጥሏል የመጣ ሁሉ ጎጆን እንደሚያቃጥል ተወኝ ዞሬ ነው ምሽታ ምን ሆንክ ደግሞ አንተ ወይን እሸትን ጠብቀ መንገድ ላይ ጠቅለት አስቀምጣታት ኧረ እናቴ ትሙት አትማል አሁን እኮ ልሽታ አትናገር አትጋገር አታይ አትሰማ እዛው ወድቃለች ወይን እሸት
ጠቅልሎ ጣላት። እኔ አልመጣሁት መጣት ምን ብዬሽ ከዚህ ነው የሚጀምረው። ዞር ነው የሚልሰው። ኧረ ጎንዳ ለማወቅ አተ እኔ እንዴት አድርጌ ሚስቴን ትመመታት ምን አገኛለሁ ብዬሽ ሀብት ኖሮህን ፈልገህ ነዋ። ሀብቷን ትፈልጓለህ ማለት ነው። አዎ የበጋ ዝናብ ታምር መጣሁ ሲሳይ መጣሁኝ። አንተዬ እንደ ጉድ ሆንኩ አይደል እንዳለ በስብሶ የለ በውስጥ በላይ ገብቶ በናቱ እና የማዳበሪያ የመጣበት ሸሮ ኤላስቲኩ አለ አይደል? እሱን እየቀደሽ አታለብሽ? ኮሽኮሹንም መላለብሰው ነበረ እና እሱን ቅደጅና እየቀደሽ አልብሽው። ይኸውልሽ እየሰማሽኝ እኔ ሳልፈቅድ ምንም ነገር ወጣሽ ዋጋ ገዛለሁ ብለሽ ከተማ እንደዚህ ገበያ እሄዳለሁ ብትይ እንጣላለን። ምንም ይሁን በቃ ነገርኩሽ። ምንም ይሁን ምንም እንዳትንቀሳቀሽ። የምትሄጂበት ካለሽ ደግሞ አብረን ነው መንቀሳቀስ ያለብን። ከኔ ፍቃድ ውጭ የትም ብትሄጂ እነግርሻለሁ። ምንም የተፈጠረ ነገር የተፈጠረ ከሌላ አሁን እኮ እንዲሆን ቆጣጥሬ በቅንባር ይወለው ወገር ይገለም ጠብዬ ገበያ ደርሽ ነገርኩሽ እኮ የሚከታተለኝ ሰው ስላለ ብቻሽን መንቀሳቀስ አትችም። ታምርን የምናገረው ለምን አሰሚ ከተተለኝ ወይ ደግሞ ማለት ነው የምታጋባ ሰው ነበረ ማለት ነው። ነበረ ነው የምልህ። አሁን የቤት አቃጥሏለሁ። ዞር አጠፋሽ በሞቴ እህታ ዛሬ ሰው እያለቀውም ገና ለገና በጀንዲ ጠቅሎ ይሰኛል ብሎ እኮ ነው ጠቅሎ ይጣላት። አንተ ጀንዲ ምንድነው? ጀንዲ የምትል ጀንዲ ነኝ ተወልደ እንዴት ምንድነው? አንተ ጀንዲ አንተ ባቃ አንተ ባቃ ከዚህ እህታ ዞር በይ ታማሞሽ ወጄ እንዳታቃጥልብኝ ስሙ ሌላ ሞደቂ የለኝ። ከኛ ጋር ትኖሪያለሽ እንደውም የሰው ጋር አይጠቅምሽም። በሞቴ ቢገል ውሃ ስለዚህ እራሱ ጎረቤት ቡና ልጠጭ ከጎረቤት ስትሄጂ ተጠንቅቀሽ። ወይኔ ሲሳይ ምን አድርገህ ነው የመጣህ? እንደው ዝም አሁን ምንም ያደረኩት ነገር የለም። የምነግርሽን ብቻ ዝም ብለሽ ትበይ። ምንም ካላረክ ገበያም አትሄጂም፣ ቡና መጠጣት አትሄጂም። ምን ነገር ሲሳይ ባልና ሚስት እኮ አንድ አካል አንድ አምሳል ነው። እንደው ነገሩን ሁላ ምሽሽገኝ ምን ነው አንድ አካል አንድ አምሳል ስለሆነ እንድትጎጅብኝ አልፈልግም። የምጠራጠረው ሰው ስላለ ንቅንቅ እንዳትያለ ነው ፍቃድ። የምትገዢው ነገር ካለ እንግዲህ ጨረስኩ። አብረን ነው የምንሄድ። ገበያም ቢሆን የትም ጥሪም ይሁን አብረን ነው የምንሄድ። የትም ስቴጅ አብረን ነው የምንሄድ። እሺ ምን የሆንከው መጀመሪያ ብትነግረኝ። ዘውዱ እሱ አይደለም። አትፍሪው ንገሪኝ። ይሄን የመታሽ ሲሳይ አጂሽዋር ሲሳይ አቂ ማን ነው? የባለፈውን አቂ እኮ ነው የባለፈውን ቂማር ሳላስበው መንገድ ላይ ምን የለይም ሲሳይ ነው። በቃ አሁን ካንተና ከኔ ጀንዲ ማን ነው? ሁለት ጀንዲ ሰመጠየው ማለት አንተ ባዳ ፍሬ ንግሪ ያለው ኋላ ረፈማይ ሲሳይ ቤት ነው ናሱ ባለው ተከተለኝ። ወይኔ ዘውዱ ሲሳይም አለቀውም። ይሄ የኔ ጸብ ነው እንዳደርስ እኔ ነኝ። የኔ ጸብ ነው ሚስቴን እኮ ነው አንከታከታት። እንዴት ነው ሳባራ ጀምተኛ እኔና እሱ የጀመርነው ጸብ አለ። ለኔ ነው መልእክቱ የተላከ ለኔ ነው። እኔ ነገር ፍለጋ ነው የምልሽ እህታ። ገና ለገና ገባት ተብዬ ሚስቴን እኮ ነው እንደዚህ ያደረጋት። አለቀውም። ዘውዱ ስማ ከኔ ጋር ነው ጸቡ። እኔ የምቆምበት ነው አውቃለሁ እሱ ላይ። አንቺ ምንም አያገባሽም። እኔ ፍልጎ ነው ሰውዬው። ሚስቴ ተነክታ ዝም ብዬ ቁጭ አልልም። አፈዳዩዋለሁ ረቸው ነው የማበረው። የምትጎዘጎዝብኝ እኔ ነኝ የምገጥመው አልኩኝ። እኔ ነኝ የምገጥመው። አንቺ እንደውስ ምን አቅማለሽ? ቺት አይደለሽ እንዳላንከመንደል ወጥ ተይ እባክሽ እንዳትገለበጭ። እንዳንጣላ ሲሳይ ላይ እንድረስ። የኔ ጸብ ነው አልኩኝ። የኔ ጸብ ነው። እኔ አሁን በቃ እንደምሰጨኝ ሲሳይ ማግኘት ነው የምፈልግ። እኔስ እንደው ታባቱ ስትነገር ያሰሚም ወይ ምንም የተፈጠረ ነገር የለም። አሁን መድበት አለ ቤት ግቢና ቆይ። ይሄም ይቆይ ኋላ ታልብሻለሽ። ቀጥይ እጅ ወደ ቤት ተለው በይ። ሽበት የምመጣው ቦታ አለ በል እኔም ልሂድ እንግዲህ። የለ ተጂ ነው። እኔ እኮ ምንድነው እረፍት አድርጌ ትንሽ እረፍ በይ። ኧረ ተወው የለም በቤት እጄ እጠብቀዋለሁ እሱ። አንቺ ደግሞ እረፍ ያልኩሽ እኔ መድበታለኝ። ተወው የለም ወይ አንተስ ሚስት ሄድ አይደል? ያለ ነገር ነው የኔ ትንታያ የኔ ብትሄድም እርትማተልም አንድ 3-4 ጊዜ ተገልባብጣ ወይ ጥርሱን አርግፈው ወይ አይኑን አጥፍተው ትመጣለች። እና ብራተድ ለካሳ መዘጋጀት ነው። እኔ እኮ የኔ ባለቤት እኮ ካሳ ነው እንጂ ሌላ ጉልበት አታስወጣኝ። በልተው ውሃ ኧረ ቆይ ኧረ ተወው የለም ቸገረኝ። በል ባልቻ ይኸውልህ እንዳትወጣሽ እዛው ቁም። ይኸውልህ ባጭ እየነገርኩህ ነው። ይኸውልህ መውጫ መግቢያውን በቅጣት ታውቀውም። ተረጋግተህ ቁጭ በል። ከለ አትበል። ዞር አትበልሽ። ሚስቴ እኮ ናት ገና ሳልጠግባት። እንደውም ቆሽቋሻ ናት። አንደኛውን አንቆሻቁሻ አስቀመጣት። ባለቤቴ ናት ትደበል። ገና ሳንጣገብ ገና በጫጉላችን አደራሽ። እንደውም ሲሳይ
ሲሳይ ናውጣ ነብይ ይሄ እኔ ጾም ዝም ብለህ ጠብቅ። አሁን ዞር በይ ኮነ ዞር በይ ደም እንዳይረጭ ታምር አቤት ኧረ በጉደኝ አንተ ጉደኛ ናውጣ ነብይ ኧረ ማን ነው የት ያለ እንደምን ነች ወደዚህ ነው ድምፅ አይደርሳቸውም ታዲያ ሲሳይ ውጣ በይ ናውጣ በይ ጉደኛ ማለት ውጣ በይ ነኝ ውጣ በይ ኮነ ምርሽ ተው እንጂ እናንተ አታንገላቱኝ ውጣ በይ ኮነ ምርሽ አታንገላቱኝ አታንገላቱኝ አይደል ሲሳይ የት ነው ያለን የተባልሽ እሙት ደግሞ ትንሽ አሁን ነው የወጣ እንዳልጭራችሁ በዚህ ክብሪት እንዳላነዱ ይሄን ግቢውን ጠቃሚ ምን አመጣው አይደለም አንቺ ሚስቴን ተጫወተባት እኮ የታለ እህቴን ነው እኮ የደበደባት እህቴን ወይ ልሻትን ምን ብሎ እንዴት ነው ያውቅልሻለሁ የእሱ ሚስቴን ይሄን ተደብድባለች ሰሜን የኔ ቆሽቋሻ ሚስት እኮ ነው አንቆሻቆሽብኝ ታውቂያለሽ ወይ አሁን እኮ ሳክፋት ቋ ትላለች ስተኛ ቋ ትላለች እንደውም እንዲሆን አትዙ ቋ አርጎ ይቀመጥ ያንቋቋት እንግዲህ ጸቤን ጸብ ላርግበት አሁን ያሳየታለ ይኸውልሽና እንትን ሁላስ እንዲህ ሁላ አዘጋጅቼ ገበያ ተጅም ቡና መጠጣ ተጅም ብሎ አሁን ሊያስወጣኝ አይደል የሰራውን ስራ ስለሚያውቅ ከቤት እንዳትወጫለሽ አይደል ታምር ምን አቤት እህታ ምንድን አንተ ታማኝነሽ አራን የምንለው ነው የሚያሽከረክርሽ ምንድን ነው የሚያሽከረክርሽ ታነሽ ሲዘገና ስለማታውቂ ነው ሲሳይ ብትሆኝ ኖሮ እኔ ሴታልን ማታ ችግሩ ሴታልን ማታ ያ ይከሉ ያናን ቁጸብ ሴታልን ማታ ችግሩ ሴታልን ማታ ሲሳይ እህቴን ደብድቧታል የት እንዳለ ታልነገርሽ ታምር እኔ እንዲህ ያረኩ እጅ ስቀጣጥሽ አረ አንቋቋት የለ ነበር ሲሳይ የት ነው ያለው ሲሳይ እንደው ልሞትልሽ እንደው እንዲህ ተናገሪ እንደው የለም እንደው የታይቸው እኔን ከቤት እንዳትወጪ ብሎ ለካ እንዲህ ሊያስደቁሰኝ ነው ምን ሸሽቷል አምልጧል ሸሽቷል እንጃ እንዴት ነው እንጃ የት እንዳለ ሲሳይ ንገሪ እህቴን ደብድቧታል አቂማ ሚስቴን ያንቋቋት ሚስቴን ያንቋቋት ተጫወተባት እቺ እንደውም እንዲሆና ታረጋግፎ ቁጭ አረጋት ይሄ ጸብ የተጀመረ በአንቺ ምክንያት ነው ለምን መታት ተብሎ ተጀመረ እህቴን ደበደባት አቂሞ እኔ እኮ ተውት የምታይ እኔ ሲሳይ ላግኝ አንቺ ነይ በቃ እህታ ሲሳይ ላግኝ እሷ ደግሞ ጸብ አያናንቁ ስነ ስርዓት ምን ነው ግን ኧረ ተውኝንም ለሌላ ነገር አታደርግኝ የኔስቶ ችግር የለውም አባትን እሷ ምን በላ ነው አሁን ተምታሰቀየት ልጅ እሺ በቃ ጋንተን ማለት ችግር ቢንጀራ እናቴን ማለት ችግር የእንጀራ እናት ያትበል አንቺ ቆርቆንዳ እንጀራበት እንጀራ እናት ያትበል ምን አይነት ነው ላንተ ብላ አሁን ልታረግፍ ካሳ ቁጭ በል ይረጃ ሰውዬው አለመተዋወቅ ምን ነሽ አንቺ ታብሽ ከኔ ጋር ነው እንዴ ሰውዬው መጣለት ድብ ማን ሰውዬው ሲሳይ መጣ ኧረ ሲሳይ ናች እና ምን ጠብቃለን እንበሏለን እናድባ ጀመረ ተጠብቆ እዚህ ጋር ናት መንጅሩን ልበለው ወይስ እግሩን ልበለው መድገም ነበር ሞታች ይሄን ነበር እዛው ማፈራረስ ቀዳዳ ምን መጀመሪያ እኔ ልምታው ልበለው ምን እንደምትለው እንዳናደደኝም አልቀረ አንዘራግቼ ነው የመጣው አፈርን ያስቃምኩት ረገረግ ይሄ ናስቲና ነው ቆይ እንጂ እየርስ ጠብቂ መጣሁ ማነጋግረው ኖሮኝ አረጋቢ እንጂ ነው ዘውዱ እንዴት ነው የሰማሁት ነገር እውነት ምን ሰማሽ አገባ የተባለ ማን አንተ እኔ እንዴት ንጹህ ዘውዱ እኔ አትበለኝ እንዴት አንቺ ለማንጥዬ ነው የማገባ ሰፈርተኛው ዘውዱ አግብቷል እያሉኝ አይደል ኦይ እንደው ይሄ መከረኛ ስርግ እንደው ምን አያርግ ነው የሚለኝ እንደው መከራ ያሳየኝ እኮ እንደው ታምር አረረረ ዛፍ የሚያክል ሰውዬ ታምር ኧረ እንዴት አባቴ ሂጅ ልረፍ ደግሞ ዛሬም መጡ ታምር ተደብቆ ምን እንደሆነ እንኳን ፊት ለፊት ቢገጥም ተደብቃ እሷ እንኳን ተምታኝ እንኳን ሰራችልህ እኔን አትውጭ ተማለት አንተ እዚህ ቁጭ ብለህ ከብቶችን ብታበላ ይሻልህ ነበር እኔ ነበርኩ ሞት እንኳን ነው እኮ ያልሽ ታምር ባልሽ ነው እኮ እየሄድክ እየተነኮስክ ትመጣለህ የሆነን ጭምር ስታንከበለይ ውላ እኮ ነው ሄደች አንቺንም ደበደብሽ እሙት በይ እሙት ምንድነው እንደዚህ ተሰነካክለ በዚህ ላይ ተጨምሮ መሐል አሉ የኔ ችግር የለም ተውት እችላለሁ ብድሬን እመልሳለሁ አንተ ትመልሳለህ በቀን ብድሬን ልመልስ ነው ትላለህ ሄዳ ተቀልጥመህ ትመጣለህ አንድ አሁን የቆጨኝልሽ አንቺ መጥቶሽ ወይ ነው እኔ ችግር የለውም አልኩሽ እኮ እኔ
ይኸውልሽ በዚህ በአንድ ቀን ብድሬን ካልመለስኩ ወይ ወደ ማታ ካልመለስኩ ሙቻለሁ። ከዚህ በኋላ አንተ ሳትሆን እኔ ብድሬን የምመለስ ነይ አፈር ልብላልሽ። እንደውም ይኸውልሽ ይሄ ጸብ ጀምረውናል፣ እንጨርሳቸዋለን። ከዚህ በኋላ ማብረጃ እኔም አለቃቸውም ከዚህ በኋላ እሙች እና ቆይ እንጂ ትገድልኝ ቆይ እንደው አንድ ሰው እያገባ ተብሎ ይሄን ያክል ስቃይን የማይ እንደው ይኸውልሽ አንድ ሰው እያገባ ውል ሲይዝ ተገኝቼ ነበር እና ከዚያው ሁላ ሰደኛ ነው ተገኝቼ እኔ ያገባው መስሏቸው ሰው ሁላ በቃ ዘውዱ አገባ ይባላል። እርግጠኛ ነህ? እኔ እንዴት ልሙትልሽ ንጹህ አንቺን ጥዬ እንዴት ይሆነ? እኔ ያላንተ ህይወቴ ሁሉ ጨለማ ነው። ንጹህ እኔ እኖራለሁ እንዴት አንቺ አጥቼ እኖራለሁ ወይ ንገሪኝ። ጨርቅቅ ብዬ ነው የምሞት። ኧረ እኔ ልሙት እኔ ሲጠደበልሽ እያወቅሽ እኔ ነገር የኔ ፍላጎት እያወቅሽ እኔም እኮ አያደርገውም አልኩኝ፣ ግን አግብቷል ሲሉኝ በቃ እንደው ሆነ ቆጦ ነው የጠፋኝ። ለስንቱ ላስረዳግ ለስንቱ ሰው ልናገር አንድ ዝም ብዬ በድር ላስነግር እንዴት ተው በቃ ዋናው እውነቱ መድረሴ ነው። እውነቱ ላይ መድረሴ ነው። አንቺም ግን መጠራጠርሽ ራሱ እንደው በጣም ያናድዛል። በጣም እንዴት አልጠራጠር? ከስንት ሰው መሰለኝ የሰማው እዛ ታችኛው መንደር ስሄድም ዘውዱ አገባሉ፣ እለኛው መንደር ስንሄድም ዘውዱ አግብቷል። አታውቂኝም ማለት ነው። በቃ ሰው አታውቂም ማለት ነው። ንጹህ እኔ ከአንቺ ውጭ ወደ ውጭ ያልኩ ሰው ነኝ። ከዚህ በኋላ አይደለም ማንስ ቢመጣ ከዚህ በኋላ ከአንቺ ሌላ ማንንም በሂጂ በይ ዝናቡ መጣ እንዳይመታሽ። ወደ አንተም ድረስባት አለሽ ድረስባታለሁ። ሂጂ በሂጂ። ወይ ጉድ ደግሞ ማን ይገርሽ ይሆን ወይ መከሪያ? ኧረ አንተ ሰው ዝናብ መጣ አይደለም ወይ? ይኸውልሽ ዘመዴ ነበረች እና ይኸውልሽ እንደው አንዳንድ ጊዜ አግዛታለሁኝና አሁን እንግዲህ ሰርግ ውል ሲይዝ አጠፋፈውኝና ምን አባቴ ያርጋት እንደው ጨነቀኝ እኮ። ተረዳት ነበር አግዛት ነበረ። ይገርምሻል እኔ ስታቋርጥ ነው የመጣች። ይኸውልሽ ፍለጋ መጣች። አሁን እንግዲህ አለምዶባት የቀረችው የለመደችው ቀርቶባት። ኧረ እናቴ ነሽ ምን ነግና ምን ማለት እድል ምን አድርጓችሁ ነው? ባሪ በወጣ በገባ ቁጥር ይሄን ያህል ድብደባ ደግሞ የምን ድብደባ? ያንቺ የገንዘብ ባልሽ አይደል እንደዚህ እንቅጥቅጥ አድርጎ ተወኝና ታለ ተይ እንጂ ምንድነው? አንድ ጊዜ ተፈጠረ ይሁን ቀረ ያ ሁሉ ነገር። ዛሬ ደግሞ ምን ይሁን ብላችሁ ነው እንቅጥቅጥ እንደዚህ ስብርብር አድርጋችሁ የላካችሁት? አታክል ለፈዳም ለራስሽ ብለን መስሎ በአንቺ ምክንያት እኮ ነው ሁሉ ጥሪ የመጣ ያ ሁሉ እኮ ለምንድን ነው የሚያልፍ? እኔን ዛሬ ምን እንዳደረገኝ አይተሻል? እና ለምን እናንተ የምትነካኩት? ለምንድን ነው የማታውን? ለራስ ሲባል እኮ ነው። አንቺን ለምን መታት ተብሎ እኮ ነው ሁሉ ነገር የመጣ። ባሌ ነው እችለዋለሁ ሁሉን ነገር። በእኔ በላይ አይመለከታችሁም። የኔን ትዳር ዛሬ ቢመተኝ ነገ ደግሞ ማሪ ወለላይ ሽታያ ነው። በእኔ ትዳር ገብተሽ ትፈተፍቻለሽ። ለካ ዱላ ነበር ቀለብሽ ማለት ነው። ቀለብ እኔ ረፊው አትንቀልቀሉ። አሁን ያንቺ ባንዴት ተዝሪ ያልወጣ ማጨምርብኝ። ዝም በይ። ለነገሩ አንድ ዘንቦለል ባላ አገባሽ ልብሽ ጠገበ። እውነት አች ዝም በይ። እቺ ወራግናት የዋ ለከኔ ተራውረሽ ነው ብዙ ሰው ነው የምታግዝ። ያት ምስኪን እኮ ናት። ምንም አታውቅ እንደው ዝም ብለሽ ስታያት አንተ ምስኪን ነህ። በዚህ ጊዜ ማን ይረዳል? እና ገንዘብ አጣን ነው ገንዘብ አጣው። አሁን ከታባቴ አምጥቼ ልስጣት እንደሆነ ግራ ገባኝ እኮ። ያስ አጉራስ ነበር የሆነ በየሸጥኩባታለች እሷን ሰጣ። እሞት ደግሞ ሰው ለመርዳት ምን ችግር አለ? ብቻ ለሱ ባለው እንዳታፈሳል። በቀደም ግልገል ሽጬ ያስቀመጥኳት ገንዘብ አይደል ትሰጣለች፣ እሱን ትረዳለች። አንተ ዝምርጭኛ ዝምርጭ አይደል? አፈርልልሽ አማች ኩራት ይያለው እኮ ነው ዛሬ ተከታተልከኛ ተባለ። አማየሽኝ አይደል እንዴ አረጋኝ እንደዘረጋሁት አፈርድሚ እኮ ያስቀጥኩት ታውቂኛለሽ እኮ እሺ፣ አስመስክሬ ነው የምመጣኝ አንቺ ወንድም አፈርድሚ በእህታ እንኪ እስኪ ቤት ልሂድ አንቺ ሂጂ እኔ እሮጣለሁ። አረ አለ ቤት አረ እንዴ ቤትና ቡና ጠጥተህ ትመጣለህ። ተው ይላቅ በል በኋላ እንግዲህ አስብቅ በል ብሩን አደራንሽ ችግር የለውም በቃ አልገባህም በል አፈር ልብላ። ወይ ጉድ ወይ ብር አለሙ ምን ይወጣ የት ሄደሽ ነው? የት ሄደሽ ነው? ብድር ልመልስ ስከተልሽ መጣሁሽ ስከተልሽ ብድር ልመልስ። ኧረ ደግሞ ማንን ተማታሽ ይሆን? ወይን እሸት ደብልቄያት ነው የመጣው። ወይን እሸት መታሻት? አዎን እንዳልነበረች አድርጌ አይድል በባልና ሚስት መሀል ምን ጥልቅ አረጋት። እንደው ሳንድኛዋን የዛን ጊዜ ለኔ ያዝና ነው ብዬ ነበር። ለካስ የኛን ቤት ማጉደል ነው የፈለገችው። ሌላ ጦስ ነው እኮ ያመጣሽ። ሌላ ጣጣ ምንድነው? ሌላ ጦስ ስለጠብቅ ከዚህ በኋላ ሲመጡ ደርግሞ መጣል። በቃ አትፈሪም? አልፈራም። ምን ያስፈራኝ? ገጥመናል እና በባሌ የመጣ እኔ እንደፈለኩ ላርግህ እኔ ልናገርህ እንጂ የማንም ቆሽቋሻ እየመጣ እዚህ እንግዲህ ማይውልሽ ታምር ተጠንቅቀሽ ራሽን ጥራሽን ጠብቀሽ ተንቀሳቀሽ። መጣሽ እንጀራናት አነጣጥሮሽ መጣሽ። ምን እያረክ ነው? እዚህ ላይ ቤት እየጠበቅኩ ነው እንጂ እንዳያቃጥለው ብዬ እና ይሄ ምንድነው ደግሞ? ማጥፊያ እንዳያያይዙት መዘጋጀት ነው ቀድመሽ። አንተ ግምነት የእንጀራ እናቴ ማለት ባይጭ እንጂ ሌላው ነገር ጎበዝ ነው። ቀድማ ሆነ ውሃ ባስደፋበት ያያይዘው ነበር። አለበስከው ግን አዲስ አምቻ ነው። አትተናኮለው
ያስታውቃል ደግሞ የልሳነ ማስጠላት የእንጀራ እናት ያትብልኝ። እሺ እንጀራ እናት ኧረ ይኸው ለምዶብኝ እኮ ነው። በቃ አስተካክላለሁ እንጀራ እናት ችግር የለም። አሁን እንጀራ ነው መተያቃት ችግር የለም። አዎ በቃ እንጀራ ትበላለህ ቤት እኔ ምን አገባኝ ተንጀራ ጋር ትናደጂ እንጀራ እናት ግቢ በቃ በዛኝ እንደው ምንም እንትን አታውቅም አላስተማሩም ንግግር የእንጀራ እናትን ተው በቃ አትጥራኝ እንደው ምን እንተው በቃ ከዛ ውጭ ሳትቀደም ይቀደም ከኔ ይልቅ አንተ ጥላህን ማትመን እኔ እኔ ተዚህ በኋላ ተሰናካክዬ ተሰብሬ መጣሁ ድረስ ዘንቸ ሴት አይመታኝም እያልኩ ነበር ተደብቆ እየመቱኝ አይደል ከዚህ በኋላ ጥላዬን ሁሉ አላም ይጭን ሁሉ እንትን አላምናት ማረገው ነው ያውቃል በቃ ሲያዙማ አየናቸው እኮ ሰንጥቀሽ ለቅ ወንድም ሆነ ሴትም ሆነ አናቱ ከዚህ በኋላ እንደው ቀልድ የለም ትግል መቅጠም የለም በይ አሁን የሆነ ቦታ ደርሽልኝ ሲሳይ እኔ ነገርኩ ላንቺ ተጠንቀቂ ነው ወንድ ልጅ ነኝ ምንም አለለም አየነው እኮ እሱንማ ጥላህንም ዞር ዞር እያልክ እያየክር በይ በጊዜ ተመለስ በይ እንግዲህ ገጥመናል አንለቃቸውም ዝም በይ የእንጀራ እናት ከመባል አትጥራኝ አታነጋግሪኝ ከሱ ባለው ጋር አወራለሁ አችልበሽ እንደው ማች ስንቱን እንዳላነጣጥፍኩ አሁን እንደው ማላገጫ አርግኝ እሱ ባለው ማላገጫ ነው እኮ ያረገኝ እዚህ ቤት አስሮ ሰው አትጥራኝ አንተ ስታጣራኝ አላማረብኝ አሁን እሱ ባለው እህት አይለኛል ደስ ይለኛል እሱማ ባልሽ ነው የሚልሽ እኔ ደግሞ እንጀራ ልጅ ነሽ እንጀራ እናት ሄድሻለሁ እኔ ነው አንስማማም እኮ አንከርም ብለህ እሺ እንጀራ እናት ተመጣሽ እንግዲህ ልውጣ በቃ ወጋት ይዞ ይሄድ እንጀራ እናት ይብላ ሌላ ምንም አልልህ ተዝናናህብኝ ላይ ተተኪልኝ ነይ እዚህ ዋ አጋሱ ባለው እንደምን ዋልክ ደህና ምን አጋሱ ባለው ምን ያያወቃችሁ የምታጠፉ ግና እንዴት ምን ልጃችሁን ብትቀጡት ምን ብዬ ነው የምቀጠው ነው አንቺ ምን አግብቶሽ ነው እንዴት ምን አግብቶሽ እንዴት የሰውጌው ልጅ እንደዛ ምን ይዟት እንትን በየጫካው በየቀገው እንትን የሚል ምን እንዴት አሳዳጊ የበደለው አትባሉም እናንተ ጭም እንደው ዝም በይ አንቺ ደግሞ ይሄን አፍላፊ ንግግርሽን ዝም ብለሽ አንቺ ዝም ብለሽ እዛ ቤት ስራ ልትሰሪ እንጂ ሌላ ልትቆጣጠሪ ምናምን አይደለም እና እኔ ልጅትን እንድጠብቅ ነው እንጂ አላማ አለ ይበር የዛ ቤት ምንድነው ተጠብቅ የደረሰሽ ልጅ የፈለገውን ቢያረግስ አንቺ ምን ሙሽ ነው ኧረ እናቴ ወይኔ ኧረ ወይኔ አችን ወዶ መጣ ወይኔ እናቴ ነው ኧረ ታላይ እኮ ነበርኩኝ እንዴት እንደተገለበጥኩ እኮ አላውቀውም ማን ነው የገለበጠሽ ንገሪ ማን ነው የገለበጠሽ ውሰደኝ ምን ነው እንደዚህ ማለት ምን ነሽ ተለያየው አንቺ ትይወል ጥራት ብዙ ነሽ ጥራትሽ ብዙ ነው ወይ ውሰደኝ የለም ወስደሽ ዘውዶ እነግራለሁ ለኛ ቤት ማረቁ ስለሆነ ወደ እህቴ ቤት ውሰደኝ በዛ ማለቀናት እንደው ወይ ማን የመታሽ ንገሪ ኧረ ተው ምን ያረግልኝ ማን የመታሽ ማን አባቱ ነው አንዘረጋዋለሁ አፈር ነው ማፈለው አንገቴ ሁላ አንገቴ ሁላ ተገንጥሏል ዝለይ እንትን ይሄ ምንድነው ማላመጫ ተገንጥሏል ነይ በቃ ነይ አራ የለም እዚህ ላይ አርገኝ ተሸከም ኧረ እንደውስ ነው አንድ ጊዜ ምንጣሮ አንድ ጊዜ ቁፋሮ አንድ ጊዜ ሸክም እንዴት ነው ነገሩ አትመረረኝ እኔ ያልተመረርኩ እንዲሁኝ ተላቅቄ ተው እና ምን ነው የምትይ ተሸከም ዘንዳ ኧረ ዝም ብለሽ ትገረበጫለሽ እኔ እሸከማለሁ ወየው ግን እኔ ኦሮግዞ ዋራ ወየው ነይ ወደ እንደዚህና ቆሸ ሽማግሌ አግኝቼ መከራ ያለኝ ወሬ ለታ ቅድም ነግሬያታለሁ አንተን እኮ አሁን ታገኘው ዘንድ ልንገርህ ብዬ ነው እንጂ እንደዛ ተሆነ እኮ እኔ ሹክ ማለት ነው የሚጠበቅብህ ሹክ ታልኩ ነፍስ እንደሚጠፋ አታውቅም አይንሽ ጥፋ ለምን ትናገሪያለሽ ይሄንን ለሰውየው ትነግሪዋለሽ አማርኛ ነው ለምን ትናገሪያለሽ ያፍለከት ይኑረው ምን ያረግልሻል ነው የምልሽ ምን ችግር አለው ልጁም የደረሰ ነው ልጅትም የደረሰሽ ናት አረ ወይ አንቺ ተከይለት ወይ እሷ ትከላልሽ እንጂ ምን አሁን ከሷ አፍ ይሄ ይጠበቃል ግን ካንተ አፍ ይሄ ይጠበቃል በስነ ስርዓት ሽማግሌ ልከህ እንደው የምታስፈልጋት ተሆነስ የሚፈልጋት ተሆነ ሽማግሌ ልካችሁ አይሆንም እየተነጋገሩ አሁን እኮ ምን ይሆኑ አሁን በቀናት እንጂ ገና ነው አሁን ገና አልነካት ቷ ሲነካት አይተሽ አረ ጉንጫሽ ሰናት አይተሻል የወሬህ ማስጠየፍ እንደው እኔ እንዲህ አይነት ወሬ እንዳታወረኛ ታንተ አፍ ይሄ አይጠበቅም ምን አይነት የሽማግሌ ቀላል ምንድነው እኔ እኮ እንደው ቆይ የመታሽን ማትናገሪ ግን ሙነሽ ነው አረ ወይ ማን የመታሽ እንደው ዝም ብለሽ እየሽ መገልበጥ ነው ሌላ ሙያ የለሽ አራግም ገና ሳርክን ነው ህይወትክን ነው ማበላሽው መቤት መታሽኝ ወይኔ አጭ ወልሽት ረዲያ እንደው እናንተ እንደው መከራ አጭ የምን ጣረ ኑሮ ነው አንተ የገጠመኝ አጭ አናቅፎ ነው አናቅፎ ነው ተለሽ ረዲያ ተጨረሽ አንደኛሽ በቃ አስጠግፈኝ መናገር ሙጃንሽ ይደዛ የቺ ጠጣይ ጣፍር ይዴ
ምን ይመስላል ያሽካሞ ይቺ ገንተሮ እኮ አንቺ እኮ ፀጉርሽን የህፃን ህፃን ነኝ የሚል ስራ ተሰራሽ እንጂ ገንተረሽ አልቀሽ ጨጭሰሽ በልተሽ ቁጭ አልሽ ስትበሪ የምላስ ማስጠገፍ ምን ትመስላለህ አንተ ካንጋሮ ዝንጀሮ ለፈዳ እኔ አክብሬዎት ነው እንጂ እዚህ ጋር ተምድር ፈጭቾት ነበር ምን ያኔ ምን ብዬሽ ነው አረግ ክብሮን ቢጠብቁ ባክብሮት ነበር ምን አገባሽ አንቺ ይመለከትሻል አንቺንም አይጠይቅሽም እኔ ቆሽቋሻ ስሞት ልጅ ተነሽ እንደው የኔ አሮጊት ኧረ ዘመዶቼን ጥራ ኧረ ቁጭ አድርጉ አሮጊት እንደቁጥ ኧረ እንደው ሲያል ኧረ ነው አግዙኝ እናንተ ኧረ ነው አግዙኝ እናቴ አንቺ ምን አውቀን የጣልከኝ አይደል አነቅፉኝ ነው አውቀ ነው ያደነቅፉኝ አንተ ሸክም እንጂ ያዝ እስኪ አተ ደሞ ብለብለብ ሚስቴን በር ድረስ ታስደበድባት እና ለምን አታጎናት ዋጋን ታካላ ታውና ምን ታውና ማንጅ ወራብ ያለው እኔ አላረም ያስኩንዶራ አትቆምም እንደወንዶች ያስኩንዶን እኔ እንጃ እሙት ብያለሁ ቁምና ጠብቀኛ ምን ሆነ መሰለንከም ጠብቀህ እንደወንዶች አትቆሙም ወይ ነው ምን ጀንዲው ፊት ነው አንተ ጀንዲነቴን ማሳይ ነበር አትቆምም እንደወንዶች አንተም ወይ ታጠፋኛለህ ወይ አጠፋለሁ እና እንጂ ምን አገባህ ቁማ ጉዳይ ነው ቁማ እንግዲህ ለምን አትሆኝም በሴቶች ለምን አገባህ እንደወንዶች እንግዲህ ቁማ አትገጥም ምን ታሪ ጋር ምን አገጣጠም ጭራሽ እኔ ሲሰሙን የሚስት አንተ ሚስትም ኧረ አረዲያ አንቺ ቤት ይቃጠል እኔ አሁን እንግዲህ እሱ ባለው ነው መታታው አሁን እሱ ባለው ነው የእናቴ ልጅ ሞት ይኸውልሽ አሁን እሱ ባለው ነው አይደል እሱ ባለው ነው በይ አይደለም እና ማን ነው እሱ ባለው አይደለም የሲሳይ ሚስት ናት እንዴ ያረጋች ማን ነው ይኸውልሽ እንግዲህ ተመልከች ዘርበይ ዘርግቻን ጥፊያት አርዲ መጣሁ ኧረ አትነሳም አንቺ ጨርቁ ነው ያለው አሁን እሷ በምን አቅማ ነው ሰው የምትማታ አትነሳናት እኔ እኮ እንደው ታላይ ቁብ ብዬ እኮ ነው የነበረ ኋላ ራሴን ሳገኘው መሬት ላይ ወድቄ እንዴት ነው ታምርማ ትማታም ሲሳይማ የማታም እንደዚህ አሁን አፈርግጦ እንዴት አድርጎ ነው የሚነሳ እሷስ እንዴት ነው የምትነሳ አይ ነበር አፈር አብልተና ብቻ ነው የመጣ ነበር እንግዲህ ሚስቱ ናት የተጫወተይብኝ አንቺ እንደው እሷ ታቅተሽ ኧረ አሁን እኔ ሚስት አንቺ ተወኝ ታገባህም እኮ እያልኩ ነው ዋና ነው ምን እንደ በሬ አውድማም እንደሚዞር የምትሽከረከር አንድ አሙስ የቀረ በቆሎ እንዳሰብር አንድ አሙስ የቀረ ሽማግሌ ካንተ ጋር ገጥም አይ ብትልብኝ ራስ አረሳ አይደል ሽማግሌቴን ማሳይ ነበር እኔ ካንተ ጋር መገጥ ነበር ወንድነቴን ማሳይማ አሁን ነበር ቁማ ግጠማ ካንተ ጋር ገጥም ወቸካን እኮ ነው አንተ እንደ ሴት ልጅ ምላስክን ማስረዘም አንተ ፋሮ እኔ ነኝ ፋሮ እንደውም አንተ የሞተ ፋሮ ማለት ነው እኔ እናንተማ ይኸውልህ እንደውም ይሄን ጸብ ይኸውልህ አንተን ደብድቤ እንግዲህ አንተን ደብድቤ እኔ አገር ምሩ እንዲስቅብኝ አልፈልግም ይኸውልህ እኔ ግን እንዳንተ አይደለም እንጂ አንተን ሚስትንም አንስቼ መፈጥረቅ አላቃተኝ እፈጠርክ አልኩ ምላሳ ማስመት ወጥሮስ ምን ታመጣ አሁን እዚህ ደብቼ ልጅ አሁን እስቲ ልደብት ወይ ና ሞክረኝ እደብታለሁ እሙት ና ኧረ በቁንጮ ነበር የምተክል እሙት ያንተ ጓደኞች እኮ ማለት ነው በቁንጮ ነው የምተክል አልኩ ወጣው ጨርሰው ማለት ነው አታውቀኝም ማለት ነው አትቆምም እንግዲህ ነዳላ ንዳይ ያንተ ጓደኞች እኮ ረቂያን ጨርሻለሁ ብለህ እኮ ስንት መቃሪያቸው ተጽፏል ምን ብትጠብቃት ደህና ጎበዝ ሴት ነበርኩኝ እንዴት በድንጋይ ነው ምን አውቃለሁ ሸብሎ አስቀምጧት እዛ አርሻ ዝም ብላ አርሻ መንከባለ ነው ስሯ ደግሞ አሁን ጠቅሎ አስቀምጧት ወድቆ ነው ምንድነው እናንተ እንደዚህ እንደው ሸሚያን ከበላችሁ ዝም ብላችሁ ቁጭ ብትሉ ወብይ አንቺስ እንደ ሴት ነው እንደው ዝም ብለሽ ቁጭ ብትይ እኔ አሁን በቀኝ መሸከም መሮኛል ከዚህ በኋላ በቀኝ ለምኝልኝ ለማንተ ባልቶ የእንጀራ እናቴ እየተባልኩ ተቀበል ኧረ በምንጣሙ አጥንቴን የሰበረው እሱ ባለው የእንጀራ እናቴ ይለኛል ወጣው በገባው ቁጥር የእንጀራ እናቴ በየቤቱ እናት ስንት አይነት ጉድ ነው ያለ እንደው እኔ እናንተ ይችላል ነው በላ ኧረ እኔ ባሰ ነው እልፍስል እኮ የወደቀ ሰው ሳይ ማለት ነው እሷ እየመሰለችኝ አሁንማ የወደቀ ሰው በየመንገዱ ታገባ ኖሮ ቁጥሩ ነበር እንዴ ስንቱን ማጋድም የነበረ አየውሽ እኮ አየውሽ አንዳንድ ጊዜ አንዳንድ መያዝግም ነው ምን አይነት እኔ እኮ ነግሬሻለሁ እኮ ምንም በቃ አንተ ሰውዬ
ምንድነው ችግር አሁን? እሱ ምክንያት ፈልጎልኝ ቆይ አንተና እኔ ይለይልን አሁን ይለይልን ወይ እንደዚህ ሳይንጥፈው ይለየው ይለየው አፈር ማስግጣት ነፍስ ይጠፋብሃል። የሱ ንገርባ ምከረው ዝም ስላት ጠይቃት። ሲሳይ እንዴት እንዳደረኩት ጠይቃት። እንዴት እንደሆነ ጠይቃት። አፈር ድሜ ይኸውልህ ጭቃ በጭቃ አድርጌው እንደዚህ የሱ ፍንጣሬ ነው። ጭቃው ጋር ዘጭ ሲል ጭቃው መጥቶ እዚህ ጋር ደም ብላል። አንተ ደግሞ ጉርጓድ ቆፋሪ መስለህ መጣ። ደግሞ ምንድነው አንተ ድንጋይ አንተ ጀንዲያፍ አንተ ጀንዲ የምትርቆይ ምንድነው? ከዚህ እየነገርኩ ነው። ትመስላለህ እንትን ብለህ ያ ጀንዲ ትመስላለህ። በቃ አንተ አቋም አፌ ጀንዲ አቋም የጀንዲ እንዳልቃቃሃተ እንዳልወጥር እንደዚህ እና እንደዚህ አይ ወይኔ ምን ታደርግ ማረግ ጉሬዛ ቄመናም በተኑ ወጥሽ ማስቻ በትንትኑ እንደማወጣ ነገር ያለው ያገቦት ባላጊ ይታለ ነይ ማንቻሮ ይች እቺን ተሸክሚ አድር ነበር አራጀው እቺን አሮጌ ተሸክሚ ላንቋቋ እንጂ ጆ የኔ ምስል ያገባው ነበር የመጣው። እሺ ጤመን በትኑትማ ምን መልክ አለ እሱ ባለው እሞት ይተርልጅ መልክ በትኑዋለሁ አለ ምን ያለው ነው የመጣው። ጥሩነቱ ይሄ ልጅ ባይኖር ማን ይሸከማት ነበር? ይችን አንዛቦትሽ ዋ ጫቅማ እንግዲህ ስነ ስርዓት ያዝ። ይሰማህና ጤምህን ነው የሚበትንልህ አይደል? ወደህ እህቴንማ እንዳትሰድባት። ለሰውዬው ሁለቶችም ሸክም ናቸው። ምንም እኔ እኮ ነገርኩሽ። ምንም የሚረቡ ነገር የለም። ምን አሉ? ምንም ይረግጣብ የሚል ነገር አላችሁ። ይኸው መንከባለ ወይ ተሸችኋል። እኔም አላልኩ እሱ ባለው ልጅህ አይናገረኝ ልሞትልህ አይናገረኝ። አሁን እንየመችም አይለኝ። ይኸው ድሸት እንየመችም አይለኝ። የእንጀራ እናቴ አይበለኝ። በቃ ወይ ዘራህን ይበለኝ። የእንጀራ እናቴ እኮ ምን መጥፎ የለም። የእንጀራ እናት ነው። አልፈልግም። ክላ ደግሞ ልታሰማምረው ነው እንዴ? 9 ወር አርግዛ ሰትግት ብላ ያመጣችው አሁን እኔ ያስበው ምን ይበልሽ? ምንድነው ይሄን ያለ ቀስያሽ ይለምድሻል። ቀስያለ ይለምድሻል። ቀስያለ ለምደኝ ነው የዱር አውሬ ነኝ እንዴ? እንደው እድሜ ልኬን ያልታደልኩ ሰው ይችን እንደው እድሜ ልኬን እንደው እኔ አሮጌ ዘውድ አንቺ ጉፋያ ታዚህ ካላማረብሽ ከዚህ በኋላ ነግሬሻለሁ። እዚው በገመድ ማስሬ ማስቀምጥሽ እንግዲህ ሆነሽበት ሊሆን ይችላል። ይኸውልሽ ቀስ በይና ልጁ ገና እንግዲያ ነው አላወቀም። እንደዛ ሊባል ስለሚሆን ነው። ልጁን ማታስደንግጩ። ምንድነው ይሄን ያለ ምን ችግር አለ? ምን ነው ችግር አለ? ተናቱ ጋር እኔ ዱር አውሬ ነሽ አልክ። አሁን ኧረ ተናቱ ጋር አልኩና አንቺ ነሽ አውሪና ነሰሽ አውሪ ነው የምን ችግር አውሬ ነኝ እኔ ችግር ማይኖር ነው ምንም። ኧረ በፍጹም አላልኩም። እኔ አውሪ አላልኩሽ። አንቺ ሲም ሲበር ስትይ እኔ ምን አልኩ? ሲበብ ቻር መልክ አርደሽ ሌላ እኮ የለም እሱ ከተበተነ የለም እንደው ስናኝ ችግር የለውም። ግን ሸበላ ይበሰል እኔን ተይው ልጄን ይወቅ ምን ታመጫለሽ? ምን ይታያል? በቃ ነገሩ መከራ የምላሱ መርዘም በእንጀራና ተወጣ ነው። ቆይ ግን እናንተ አሁን አብረን ለመኖር ምንድነው ማድረግ ያለብን? እኔ ምን አውቃለሁ። መጀመሪያ እኔ እናንተ መተሳሰብ ነው። ከዛ በኋላ ከቤተሰብ መራቅ አለብን እንጂ አባቴ ከሰማ እህተንም አያሱ ባለውንም ቤቱንም ነው የሚያጠፋችሁ። እሺ አይልም አባትሽ? እሺ አይልም ወይ አለማወቅ። አሁን እንደዛ ከሆነ እኔም ባንቺ ጉዳይ እንዲህ ከምሰቀይ የእናቴ ሀገር ሩቅ ነው፣ በጣም ሩቅ ነው። አባቴ እሱ ባለው ራሱ መጥቶ አይደርስብን። እንግዲህ በቃ ጥሩ ሐሳብ። ስለዚህ አሁን እቅድ እናወጣለን። በሌሊት ተይዘን እንጠፋለን። በቃ እንዘገጃጅ። ልብሴንም ላጣጥፈው።